በወርቅ የተሰራው መጸዳጃ በ12 ሚሊዮን ዶላር መሸጡ ተሰምቷል። መጸዳጃውን የገዛው በአሜሪካዊው ሮበርት ሪፕሊ የተመሰረተው ብሊቭ ኢት ኦር ኖት ተቋም ነው። አሜሪካ የተሰኘው መጸዳጃ በጣሊያናዊው አርቲስት ማውሪዚዮ ካቴላን የተሰራ ነው። አገልግሎት የሚሰጠው መጸዳጃ 101.2 ኪሎ ግራም ባለ 18 ካራት ወርቅ ነው። የመጀመሪያው ተመሳሳይ መጸዳጃ ኒውዮርክ በሚገኘው ጉገንሃይም ሙዚየም በፈረንጆቹ 2016 በህዝብ መጸዳጃ ቤት ተገጥሞ የቆየ ቢሆንም ከ3 ዓመታት በኋላ ከኦክስፎርድ ሻየር ቤተ መንግስት መሰረቁ ተገልጿል። ሁለተኛው የወርቅ መጸዳጃ መኖሩ ይፋ ከሆነ በኋላ በኒውዮርክ ከተማ ሶቴቤ በተሰኘው የአጫራች ድርጅት ለገበያ ቀርቧል። 101 ኪሎ ግራም የሚመዝን መጸዳጃ ቤት አንድ ተጫራች ብቻ ማግኘቱ አስገራሚ አድርጎታል። የመነሻ ዋጋው የሚወሰነው በወርቅ ትክክለኛ የገበያ ዋጋ ማለትም በ10 ሚሊዮን ዶላር እንደሆነ አጫራቹ ተናግሯል። በታዋቂው የአሜሪካ ተቋም ሪፕሊስ ብሊቭ ኢት ኦር ኖት እንደተገዛም ተሰምቷል። ተቋሙ በኢንስታግራም ገጹ ላይ በደስታ እንጠቀመዋለን ሲል በመጻፍ ገዢው መሆኑንም አሰምቷል። የመዝናኛ ተቋሙ በዓለም ዙሪያ የተለያዩ እንግዳ ነገሮችን ጨምሮ የውሃ መዝናኛ መስህቦችን በማቅረብ ይታወቃል። ታዋቂዋ ኪም ካርዳሽያን የማርሊን ሞንሮ ንብረት የሆነውን ቀሚስ እንድትለብስ በመፍቀድ በ2022 የመገናኛ ብዙሃን መነጋገሪያ ሆኖ ነበር። እንግዶች የወርቅ መጸዳጃውን እንዲጠቀሙ ለመፍቀድ የሚያስችሉ አማራጮችን እየመረመሩ እንደሆነም ገልጸዋል። እንዲህ አይነቱ አጋጣሚ ትልቅ እቅድና ሁሉም ነገር በትክክለኛው አቅጣጫ እንዲሄድ ለማረጋገጥ ድፍረት ይጠይቃል ይላል አዘጋጁ። የስነ ጥበብ ስራው ለካቴላን ሁለተኛውን ከፍተኛ ዋጋ ያስመዘገበ ጨረታ ሆኖ ተጠናቋል። ሂትለር ተንበርክኮ የሚታይበት ስነ ቅርጹ በ2016 በ17.2 ሚሊዮን ዶላር ተሽጧል። የመጀመሪያውን መጸዳጃ ቤት በጉግንሃይም በነበረበት ወቅት ከ100 ሺህ በላይ ሰዎች እንደተጠቀሙበት ይገመታል። ፈረንጆቹ መስከረም 14 ቀን 2019 5 ሰዎች በብሌንሃይም ቤተ መንግስት ገብተው 4.8 ሚሊዮን ፓውንድ የሚያወጣውን የወርቅ መጸዳጃ ሰርቀው በቮልስዋገን መኪና መልጠዋል። ዝርፊያውና ከዚያ በኋላ የነበረው የፍርድ ሂደት በዓለም ዙሪያ መነጋገሪያ ርዕስ ሆኖ ከርሞ ነበር። በ2024 የ40 ዓመቱ ጄምስ ሺን በስርቆትና በወንጀል የተገኘ ንብረትን በማዛወር ጥፋተኛ መሆኑን አምኗል። የ39 ዓመቱ ማይክል ጆንስ በበኩል በመጋቢት ወር በስርቆት ጥፋተኛ ተብሏል። ሁለቱም በያዝነው የፈረንጆቹ ዓመት መጀመሪያ ላይ ታስረዋል። እንግዲህ እንደዚህ አይነት ልዩ ልዩ በጣም ውድ ንብረቶችና ቅርሶችን መስረቅ በተለይ በአውሮፓ እየተለመደ መጥቷል። በቅርቡ በፈረንሳይ ሙዚየም የተፈጸመውን ድርጊት ሁላችንም የምናውቀው ነው። እንደዚህ አይነት ግርምትን የሚጭሩ ሀሳቦችን ወደ እናንተ አሁንም አድርሳለሁኝ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑም የአክብሮት ግብዣ ነው። ወደ ሌላው ሀሳብ ሳልፍ ብዙ ጊዜ 66 ሰይጣን አምላኪዎች እየተባለ የሚነሳ ሀሳብ አለ። እሱም በብዙ የኮንስፓይራሲ ቲዎሪ ትንተና እየተሰጠበት ነው። ሰይጣን አምላኪዎች በዲትሮይት ያቆሙት ሐውልት በርካቶችን እያነጋገረ ነው። ከነሐስ የተሰራው ሐውልት 9 ሜትር ርዝመት አለው። ባለ አንድ ቀንድ፣ 2 ፈገግ ያሉ ልጆችን የያዘ የሴትም የወንድም መራቢያ አካል የያዘ ቅርጽ ባፎሜት በሐውልቱ ላይ ይታያል። ሐውልቱን ለማሰራት $100,000 ወጥቷል። ሐውልቱ ሲመረቅ በመቶዎች የሚቆጠሩ ሰይጣን አምላኪዎች በስፍራው ተገኝተዋል። በወቅቱ በኦክላሆማ ግዛት 10ቱ ትእዛዛትን ከያዘው የማዘጋጃ ቤት ህንጻ ፊት ለፊት ሐውልቱን ለማቆም እቅድ ተይዞ ነበር። የኦክላሆማ ከፍተኛ ፍርድ ቤት ግን የመንግስት ይዞታ በነበረ መሬት ላይ ሃይማኖታዊ ምልክት መኖር አይፈቀድም ብለዋል። ሐውልቱ ላይ ያለው ቅርጽ ባፎሜት ይባላል። 12ኛው ክፍለ ዘመን አካባቢ ናይትስ ኦፍ ቴምፕላር በመባል የሚታወቁት ቡድኖች ከደረሰባቸው ስቃይና እንግልት ጋርም ይያያዛል። 1100 የሚደርሱት የቡድኑ አባላት ሰይጣንን በማምለክ ይታወቃሉ። ይህንን ክስተትም ከ100 ዓመት በፊት ከነበረው ሁኔታ ጋር ትስስር እንዳላቸው የሚገልጹ የታሪክ ምሁራንም ከተፍ ብለዋል። በዘመናት ሂደት ስለ ቡድኑ የሚነገሩ ሚስጥራዊ መረጃዎች እየተስፋፉ መጥተዋል። የዳን ብራውን ዝነኛ ታሪካዊ ልብ ወለድ ዳቪንቺ ኮድ መነሻ እንደሆነም ይታመናል። ባፎሜት የሚለው ቃል ሶፊያ ወይንም ጥበብ በሚል ይተረጎማል። በፈረንጆቹ 1856 የተነሳው የባፎሜት ምስል ዝነኛ ከሆኑት መካከል ይጠቀሳል። ምስጢራዊ ትርጉም ባላቸው ስራዎቹ የሚታወቀው ፈረንሳዊ ስነ ጥበብ ባለሙያ ኢፋስ ሌቪ ነው ያዘጋጀው። በሁለት ቀንዶች መካከል ብርሃን ያለው 2 ፈገግ ያሉ ልጆችን የያዘ እንዲሁም የሴትም የወንድም መራቢያ አካል የያዘ ቅርጽ አለው። ክንዱ ላይ በላቲን ሶልቭና ኮአጉላ ተብሎ ተጽፏል። ትርጉሙም መለያየትና መገናኘት ማለት ነው። መገናኘት መለያየትም የፈጣሪ ስጦታ ነው በሚል ይተረጎማል። የሌቪ ስዕል የሳታኒክ ቴምፕል ንቅናቄ መነሻ ነው። የሰይጣን አምልኮ ተከታታይ የሆነው ተንታኙ ግሬቪስ እንደሚለው ቅርጹ ሁሉንም ተቃርኖች የያዘ ነው። እነዚህ የበላይና የበታች እንስሳና ሰው እንዲሁም ወንድና
ሴት ናቸው። ተቃርኖዎችን ለማወደስ ያለመ እንደሆነ ባለሙያዎች ያስረዳሉ። በሐውልቱ ላይ በቀኝ በኩል 2 ጣት ሰላም የሚል ምልክት ለማሳየት ወደ ላይ ከፍ ብሎ ይታያል። በግራ በኩል ደግሞ 2 ጣቶች ወደ ታች ያመለክታሉ። ይህም ወደ ላይና ወደ ታች ለመጠቆም በሚል ነው የተሰራው። በተለይ በሬኔሳንስና ሪፎርሜሽን ዘመናት ታዋቂ ከነበረው ጸሐፊ ሄርሜስ ትሪስመስቲገስ የተወረሰ ሐሳብ ነው። ሐሳቡ በሳይንስና በዓለም አፈጣጠርም ይንጸባረቃል። ሌቪ እንዳለው ቅርጹ የሚያመላክተው ይቅርታና ፍትህ ያላቸውን ዝምድና ነው። ሁለቱ ሕፃናት በሐውልቱ ላይ እንዲኖሩ የተደረገው ልጆች እንደ ውብ የሥነ ጥበብ ሥራ እንዲመለከቱትና እንዳይፈሩ ነው ሲል ተንታኙ ይናገራል። የሚታየው የፍየል ፊት አስፈሪ ወይንም የተቆጣ እንዳይሆን ተደርጓል። የተላበሰው ገጽታም ብዛም ስሜት የማያንጸባረቅ እንዲሆን የተደረገው በተለመደው የባህል ጫና ውስጥ እንዳይወድቅ በሚል እንደሆነም ይነገራል። ልጆች ስለ ሰይጣን ከሚሰሙት አንጻር በፍርሃት ሐውልቱን እንዳይመለከቱ ለማድረግ እንደተደረገ ባለሙያው ይገልጻል። ልጆች አንድን ሃይማኖት እንዲከተሉ ይገደዳሉ፣ እኛ ግን ያንን ማድረግ አንፈልግም ይላል። በሐውልቱ ላይ ከጥንታዊ የግሪክ ታሪክ የተወሰዱት 2 የተጠላለፉ እባቦች ይታያሉ። ሁለቱ የተጠላለፉ እባቦች ካዲዩሴስ ንግድ፣ ድርድርና መከባበርን የሚያመላክቱ ናቸው። የሰይጣን አምልኮ ተከታይ የሆነው ግሬቪስ እንደሚለው 2 እባቦች የ2 ተቃራኒዎችን መቻቻል ያሳያሉ። የሰይጣን አምላኪዎች ሐውልት ከክርስቲያኖች 10ቱ ትእዛዛት ፊት ለፊት ሲቆም የሚያሳየው ይህንን ነው። ግጭት ሳይኖር በልዩነት መቀጠል ይቻላል ይላል የሰይጣን አምላኪው ግሬቪስ። ሌላ በሐውልቱ የሚታየው የሴት የወንድ መራቢያ አካል የያዘ ቅርጽ ነው። በቅርጹ ላይ ጾታ አይታይም። በጾታ ክርክር ውስጥ መግባት ስለማንፈልግ ነው ይህንን ያደረግነው ይላል ተንታኙ። ከተቃርኖ ይልቅ የሁለትዮሽ ትስስርን ያሳያል በማለትም ያክላል። 5 ጎን ያለው ኮከብ በሐውልቱ ፊትና ጀርባ ባለ 5 ጎንና ኮከብ ፔንታግራም ይታያል። በሐውልቱ ፊትና ጀርባ ደግሞ ባለ 5 ጎን ኮከብ ወይንም ፔንታግራም ይታያል። ይህ ቅርጽ በሰይጣን አምላኪዎች ዘንድ ታዋቂ ነው። ኮከቡና መስቀል ተገልብጠው ይታያሉ። ሰዎች በመጡበት ባህል የሚያምኑበትን ነገር ዳግመኛ እንዲያጤኑ የሚጋብዝ ነው። የተመሳሳይ ጾታ ግንኙነትና የስነ ተዋልዶ መብት ላይ የተዛባ መልከታ ሊኖራቸው ይችላል ሲል የሰይጣን አምልኮ ተከታዩ ያስረዳል። ሐውልቱ ላይ በቀንዶች መካከል ብርሃን ይታያል። እውቀትን መሻትን እንደሚያመለክት ነው የሚናገሩት አምላኪዎቹ። እውቀት መሻት የእምነቱ ዋነኛ ማጠንጠኛ ተደርጎ ይወሰዳል። ሰዓሊው ሌቪ በቀንዱ መሃል የእውቀት ብርሃን ፈንጥቋል። ዓለምን ሚዛናዊ ማድረግንም ያመላክታል። ነፍስ ከምን በላይ ናት? ቁስ ከነፍስ ቀጥሎ የሚመጣ ነው ሲል ይገልጸዋል። በሐውልቱ ላይ የሰይጣን አምላኪዎች 7 ዋነኛ ትእዛዞች ተቀርጸዋል። ርኅራሄ፣ ጥበብ፣ ፍትህ የሚሉት ይጠቀሳሉ። ከጀርባው ከገጣሚው ሎርድ ባይረን የተወሰደ ጥቅስ ይገኛል። ይህም ሰይጣን ማን ነው? እስከ ዘላለም በእውቀት በተሞላ ሐሴት እንድትኖሩ የፈቀደው ወይስ እንድትኖሩ ያልፈቀደው የሚል ነው። ሰይጣን አምላኪዎች ሳታኒስት፣ ሴኩላሪስት እና ሌሎች መጠሪያዎች አሏቸው። የግል ነጻነት አቀንቃኞች ሲሉም ራሳቸውን ይጠራሉ። የሰይጣን አምልኮ ተከታይ የሆነው ተንታኙ ግሬቪስ እንደሚለው ሰይጣን አምላኪዎች የሰው ልጅን ባህሪ ይረዳሉ። ከፈጣሪ ይልቅ ለእውቀት መጓጓት፣ አመፀኛ መሆን፣ የግል ነጻነትን መሻትን እንመርጣለን ሲል ይገልጸዋል። ስለዚህም ሰይጣን አምላኪዎች ምክንያታዊነትን እንደሚያበረታቱ ይናገራል። በ3 ማዕዘን ውስጥ ያለ አይን የኢሉሚናቲ ምልክት ተደርጎ ይወሰዳል። ኢሉሚናቲዎች በሚስጥር ዓለምን ለመቆጣጠር እየሞከሩ ነው የሚል የሴራ ትንታኔም በዘመናት ውስጥ ተንሰራፍቷል። በ3 ማዕዘን ውስጥ ያለው አይን አይ ኦፍ ፕሮቪደንስ በብዙ ቤተ ክርስቲያናትና ፍሪሜሰን ተከታዮች ሕንፃ ላይ ይገኛል። የአሜሪካ ዶላር አንዱ ማሳያ ነው። በ3 ማዕዘን ውስጥ ካለው አይን ስር ፒራሚድ ስለሚታይ የምልክቱ መነሻን ጥንታዊ ስልጣኔ አድርገው የሚተነትኑም አሉ። ፍሪሜሰኖችና ኢሉሚናቲዎችን በ3 ማዕዘን ውስጥ ካለው አይን ጋር ማስተሳሰር የተለመደ ነው። በ3 ማዕዘን ውስጥ ያለው አይን መነሻው ክርስትና ነው። በተሐድሶ ወይንም ሬኔሳንስ የሥነ ጥበብ ዘመን ስዕሎች ላይ ምስሉ በብዛት ይታያል። በዚህም ፈጣሪን ይወክላል። ፈረንጆቹ 1525 የተሳለው ሰፕራአት ኤሙስ ይህ ምልክት ይታይበታል። ፈረንጆቹ 1993 የታተመው ኢኮኖሎጊያ የዚህ ምልክት ዋነኛ መነሻ ነው። የፈጣሪን ቸርነት የሚወክል ምልክት ተደርጎ ነው የሚወሰደው። በ3 ማዕዘን ውስጥ ያለው አይን ለመጀመሪያ ጊዜ መቼ ጥቅም ላይ እንደዋለ ባይታወቅም መነሻው ቀደምት ሃይማኖቶች ናቸው። በክርስትና የአብ ወልድና መንፈስ ቅዱስ ምልክት ተደርጎ የሚወሰደው 3 ማዕዘን ነው። እግዚአብሔርን በ3 ማዕዘን የብርሃን አክሊል ማሳየትም የተለመደ ነበር። የፈጣሪን ብርሃንነት ለማሳየትም የብርሃን ፍንጣቂዎች በስዕል ላይ ይቀመጣሉ። እግዚአብሔር ከደመና በሚወጣ እጅ የሚወከልም ሲሆን በአይን ሲወከል ግን አልተስተዋለም። ስለዚህም የአይን ምስል በ3 ማዕዘኑ የተወከለው ምልከታን ለማሳየት እንጂ በሃይማኖታዊ መሰረት
ነው ለማለት ያስቸግራል። በዝግመተ ለውጥ አንዳንድ እንስሳት ራሳቸውን ከጠላት ለመከላከል ሰውነታቸው ላይ ዓይን የሚመስል ምልክት ይታይባቸዋል። ከክርስቶስ ልደት በፊት በሦስተኛው ዓመት ዓለም ሱሜሪያኖች ቅድስናን ለማሳየት የዓይን መጠንን ከፍ አድርገው ያሳያሉ። ቀራጺያን ዓይን በመግለጥ በአደባባይ የሚያሳዩት ትዕይንት ይካሄድም ነበር። ግብፃውያን ዓይንን እንደ ምልክት በመጠቀም በጉልህ ይጠቀሳሉ። በመቃብር ላይ ዓይን ሲሳል ሟቾች ከሞት በኋላ ባለው ሕይወት ማየት እንዲችሉ በማሰብ ነው። ክቡራን አድማጮቼ ዛሬ እንደዚህ አይነት ሀሳቦችን ወደ እናንተ አድርሻለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግን እንዳትረሱ። ሰላም